ኢትዮጵያ የአረንጓዴ አሻራን ከመጀመሪያው በፊት በአካባቢ መራቆት ምክንያት ምርትና ምርታማነት ከመቀነሱና የምግብ ዋስትናን የማረጋገጡ ጉዳይ ጥያቄ ውስጥ ከመግባቱ ባለፈ በድርቅ በጎርፍና በአየር ንብረት ለውጥ ምክንያት ከፍተኛ ዋጋ ስትከፍል ቆይታለች። የእርሻ ቦታዎችን በማስፋፋት ሂደት ውስጥ ከሚጨፈጨፈው ደን በተጨማሪ ለማገዶነት ጭምር በዓመት እስከ 92000 ሄክታር ደን ይጨፈጨፍ እንደነበር የዓለም የምግብና እርሻ ድርጅት ፋኦ ጥናት ያሳያል። በሌላ በኩል ደግሞ ለግብርና ምርታማነት ከፍተኛ ሚና ያለው እስከ 2 ቢሊዮን ቶን የሚደርስ ለም አፈር ጭምር በየዓመቱ ተሸርሽሮ ወደ ውሃማ አካላትም ይገባ ነበር። ይህን ከባድ ጉዳት የተረዳችው ኢትዮጵያ የአረንጓዴ አሻራ ብሔራዊ ንቅናቄን በማስጀመርም ተጨባጭ ለውጦችን ማምጣት ጀምራለች። መንግስትን ወደዚህ እንዲገባ ያደረገው አንድ ጥናት ነበር። የኛ ተቋምና የወርልድ ሪሶርስ ኢንስቲትዩት የሚባል ተቋም ከኛ ጋር ሆኖ በጋራ ባጠኑት ወደ 54 ሚሊዮን አካባቢ የሚሆነው መሬት የተጎዳ እንደሆነ የሚያሳይበት ሁኔታ ነበር 2016 ላይ የተጠና ጥናት የሚያሳየውና በፈረንጆቹ ማለት ነው። ስለዚህ ይሄ ጥናት መንግስትን ወደዚህ ስራ እንዲገባ አድርጎታልና በተለይ 11 ሚሊዮን አካባቢ የሚሆነው የኢትዮጵያ መሬት የተጎዳ በጣም ኢሚዲየት አክሽን የሚያስፈልገው ቶሎ ሪስፖንስ አድርገን ወይም ደግሞ የተፈጥሮ ሀብት ስራ ሰርተን በደን መሸፈን ያለብን እንዲያገግም ማድረግ ያለብን መሬት ነበር ማለት ይቻላልና ይህንን ከመስራት አንፃር እንግዲህ መንግስት በየአመቱ ፕላን እያደረገ የሰራናቸው ስራዎች በባለፉት አመታት እንግዲህ ከ48 ቢሊዮን አካባቢ የሚሆኑ ችግኞች የተለያዩ ዝርያ ያላቸው ችግኞች መትከል ችለናል በዚህ አመት ውስጥ። ይህ ኢኒሺዬቲቭ ብዙ ነገሮችን ለዚች ሀገር አበርክቷል ማለት ይቻላል። አንደኛው የደን ሽፋንን አጀማመሩ የአካባቢ ጥበቃን ኢንሃንስ ለማድረግ ወይም የተራቆቱ መሬቶች እንዲያገግሙ ከማድረግ አንፃር ነው የመጀመሪያው ሲጀመር። በባለፈው ጊዜ ከ17% እስከ 23 ነጥብ ምናምን አካባቢ ከፍ ብሏል ማለት ነው እና ከደን ሽፋን አንፃር ከፍተኛ የሆነ እመርታ በዚህ በግሪን ሌጋሲ ኢኒሺዬቲቭ አገሪቷ ልትጎናጸፍ ትችላለች ማለት ነው። በዚህ መርሃ ግብር የተገኘው ውጤት የኢትዮጵያን የደን ሽፋን አስደናቂ እድገት እንዲያሳይ አድርጎታል። የአረንጓዴ አሻራ ንቅናቄ ከመጀመሩ በፊት የነበረው የኢትዮጵያ የደን ሽፋን ሁኔታ እጅግ አሳሳቢ የነበረ ቢሆንም ከ2011 ዓ.ም ጀምሮ በተተከሉ ከ48 ቢሊዮን ችግኞች ምክንያትም የሀገሪቱ የደን ሽፋን በአጭር ዓመታት ውስጥ ወደ 23.6 በመቶ ከፍ ሊል ችሏል። ይህ የእድገት ቁጥር ዝም ብሎ የተገመተ ሳይሆን የተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ UNFCCC ዓለም አቀፍ ስታንዳርድን ተከትሎ በሳተላይትና በጂአይኤስ ቴክኖሎጂ ተረጋግጦ የቀረበ ተጨባጭ ውጤት ነው። የስኬት እውን እንዲሆን ደግሞ የጠቅላይ ሚኒስትሩ ቁርጠኛ ክትትልና ተግባራዊ አመራር በየዓመቱ በአማካኝ እስከ 25 ሚሊዮን የሚደርስ ህዝብ በንቅናቄው እንዲሳተፍ በማድረግም የሀገሪቱን የደን ሽፋን እንዲያድግ ትልቅ ድርሻ አበርክቷል። ቀደም ባሉ ጊዜያት አርሶ አደሩም ሆነ ሌላው ማህበረሰብ ደን የሚጨፈጭፈው አንደኛ ለእርሻ፣ ሁለተኛ ደግሞ ለማገዶ ፍጆታ የነበረ ቢሆንም አሁን ላይ ግን ለምግብነትም ሆነ ለደን የሚውሉ የጥምር ደን ወይም አግሮፎረስተሪ ችግኞች በመተካታቸው ምክንያት ይህ ስጋት በከፍተኛ ሁኔታ መቀነስ ችሏል። መሬት ላይ የምናያቸው ነገሮች አሁን በብዛት አርሶ አደሩ ወደ እነዚህ ወደ ፍሩቶች ወይም ደግሞ የምግብ ዋስትናውን ሊያረጋግጥ የሚችል ችግኞች ላይ ፎከስ እያደረገ ነው አሁን። ስለዚህ ይሄ ምንድነው? አንደኛ ወደ ደን ይሄድ የነበረው ደን አክስሎ ደን ቆርጦ ይሸጥ የነበረውን አትክልትና ፍራፍሬ በማምረት የምግብ ዋስትናውን እያረጋገጠ ያለበት ሁኔታ እንዳለ ማየት ችለናል በተለያየ ቦታ ላይ። ስለዚህ የደኑን ችግኝ ደግሞ ምናልባትም በየጓሮው በየድንበሩ አካባቢ እነዚህ የተጎዱ በጣም የተጋጋጡ መሬቶችን ምርት የማይሰጡ መሬቶችን ወደ ደን በመቀየር ለቤት ፍጀታ ለማገዶ ሊሆን ይችላል፣ ለቤት መስሪያ ሊሆን ይችላል፣ ለአጥር ሊሆን ይችላል። እነዚህን ነገሮች በማድረግ ወደ ደኑ ወደ ተፈጥሮ ደኑ የሚሄደውን በርደን መቀነስ ተችሏል ማለት ነው። በዋናነት ደግሞ ኢትዮጵያ በአረንጓዴ አሻራ መርሃ ግብሩ አማካኝነት ባለፉት 8 ዓመታት ውስጥ በተጨባጭ የተረጋገጠ 11.2 ሚሊዮን ሄክታር መሬት በደን መሸፈን ችላለች። በአፈር መሸርሸር ምክንያት በከፍተኛ ሁኔታ የታጠበ የነበረውንም እጅግ ሰፊ መጠን ያለው ለም አፈርም አሁን ላይ መታደግ ተችሏል። በተለይም በዘንድሮ የአረንጓዴ አሻራ ማስጀመሪያ መርሃ ግብር ላይ ሪፖርት ያቀረቡት የግብርና ሚኒስትሩ ከኢትዮጵያ ተራራማ አካባቢዎች ላይ በከፍተኛ ሁኔታ ተጠርጎ የሄድ የነበረውንም አፈር መታደግ እንደተቻለ በአጽንኦት አንስተዋል። ከኢትዮጵያ ከፍታማ አካባቢዎች በሄክታር እስከ 300 ቶን አፈር ታጥቦ ይሄድ ነበረ ከአረንጓዴ አሻራ መጀመር በፊት ማለት ነው። አሁናዊ ያለው ጥናት ግን የሚያሳየው ወደ 90 ቶን በሄክታር ዝቅ ብሏል። በጣም በብዙ እጥፍ ቀንሷል ማለት ነው። ከእርሻ መሬት እስከ 130 ቶን በሄክታር ታጥቦ ይሄድ ነበረ ከአረንጓዴ አሻራ እንቅስቃሴ በኋላ ወደ 54 ቶን በሄክታር ዝቅ ብሏል። በአጠቃላይ ወደ ወንዞች ታጥቦ የሚገባው የኢትዮጵያ ደለል የኢትዮጵያ ሀብት በአመት በአማካይ እስከ 2 ቢሊዮን ቶን ይደርስ ነበር። ይሄ ጥናት እንደሚያመላክተው ከአረንጓዴ አሻራ መርሃ ግብር መጀመር በኋላ ግን በብዙ እጥፍ ቀንሶ 208 ሚሊዮን ቶን በአመት ይታጠባል። ይሄም ቀጣይ ስራ እንደሚጠበቅብን
ማሳያ ነው። እነዚህ ቁጥሮችና ለውጦች በወረቀት ላይ የሰፈሩ ንድፈ ሀሳቦች ሳይሆኑ የኢትዮጵያን ተራሮችና ሸለቆች አረንጓዴ ያለበሱ፣ ጎርፍን ያስቀሩ እንዲሁም የሕዝብን ስነ ልቦና የቀየሩ እውነታዎች ናቸው። ኢትዮጵያ ለኮፕ 32 ጉባኤ አዘጋጅነት እንድትመረጥ የዓለምን ትኩረት እንድትስብ የሚያደረጋት አንዱና ዋነኛው ነጥብ ይኸው የአረንጓዴ አሻራ ስኬቷ ነው። ዓለም የአየር ንብረት ለውጥን ለመቋቋም በቢሊዮን ዶላሮች ፈንድ በሚመድብበት በዚህ ወቅት ኢትዮጵያ የራሷን ሕዝብ ጉልበትና ሀብት አስተባብራ ያመጣችው ይህ የአረንጓዴ አሻራ ስኬትም ለአፍሪካም ሆነ ለዓለም ትልቅ የተግባር ትምህርት መሆኑ አይቀሬ ነው። ኮፕ ሰብሳራ ላይ ሲዘጋጅ ኢትዮጵያ የመጀመሪያው ነው። በሚቀጥለው ዓመት በ2027 በፈረንጆች ኖቬምበር ዲሴምበር አካባቢ በኢትዮጵያ ውስጥ ከ70 እስከ 80 ሺህ የሚጠበቁ የዓለም እንግዶች ይመጣሉ። ያኔ ሙሽራዋ ቢሾፍቱ በሺህ የሚቆጠሩ እንግዶች ትቀበላለች። ይህ ስራ ወደ ኢትዮጵያ የመጣበት ዋነኛው ምክንያት ችለን ዓለም ያልቻለውን ሰርተን ስላሳየን ነው። 48 ቢሊዮን በነፃ ህዝብ ተባብሮ የተከለበት አንድም ሀገር ዓለም ላይ የለም። ታላቅ ታሪክ ነው። ዘንድሮ ከ8 ቢሊዮን በላይ እንተክላለን። በዚያ ወደ 56 ወይም ከዛ በላይ ለመግባት እንሞክራለን። በሚቀጥለው ዓመት ከምንጨምረው ጋር 65 ቢሊዮን ችግኝ ተክለን ነው ኮፕ የምናሰናዳው።